ጉድ እናንተ ለአብርሽና ለሄርሜላ የተዘጋጀ ትልቅ ጉዱን ሊንገራችሁ ማለት ነው። ትላንት እንዳያችሁት ሁላችንም አይተናል ማለት ይቻላል። ሜሪ በጣም የሚወዳችሁና እንዲሁም ደግሞ በጣም የሚያደንቃችሁ ሰው ደግሞ በዚህ ልክ ሲወደድ እኔ የመጀመሪያ ጊዜ ሳየው ያ አብርሽን እንበለው ከማጣም ስለቆያ ግን ደግሞ ሄርሜላ አሁን ቅርብ ጊዜ ናት እዚህ ሚዲያ ከመጣች። በዚች ከመጣችበት ጊዜ ቀጥሎ ይህንን ሰዓት ያለው የሷ ወዳጅ አሁን ከአብርሽ ወዳጅ እኩል ሆነዋል። ይሄም ማለት ደግሞ የሰው ውዴታ ይስጣችሁ፣ ምንድነው የሰው ውዴታ ይስጣችሁ፣ ሌላ ምን እንላለን እያለች መጥታ ነበር። ይሄም ነገር ደግሞ በጣም ብዙ የሚያጠራጥር ለአብርሽና ለሄርሜላ የተዘጋጀ ጉድጓድ እየቆፈሩ ነው እየመሰለኝ ያለው ማለት ነው። ከዚህ በፊት አስታውሳችሁ ከሆነ እኔ እህቴን ለማንም ሊተዋትና ለማንም ሊጥላት አልፈልግም። ምናልባት እሷ ስሜታዊ ሆና የሆነ ነገር ልትለኝና ልታወራኝ ትችላለች ካለችበት ሁኔታ አንፃር። ነገር ግን ደግሞ እኔ እንደ እህት እረዳታለሁኝ። ምንም ነገር ብትለኝ እሷን ከማገዝ ወደ ኋላ አልልም ብላለች። በነገራችን ላይ ይሄንንም ታስታውስ እንደሆነ ማለት ነው። ለማንኛውም ይሄንን ቪዲዮ እስከ መጨረሻ ድረስ በማየት ሀሳብና አስተያየት ካላችሁ ደግሞ ኮሜንት ስር ማስቀመጥ ትችላላችሁ። ከዚህ በፊት ብዙ ነገር አይተናል። ነገር ግን ደግሞ በትላንቱም ብዙ ነገር የምንረዳው ብዙ ነገር አለ። ለማንኛውም እንዳልኳችሁ ቪዲዮን እስከ መጨረሻ በማየት ሀሳብና አስተያየት ካላችሁ ኮሜንት ስር አስቀምጡ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ ክርስቲያን ወገኖቼም ሰላም ብያለሁኝ። ሰላማችሁ ይብዛልኝ እያልኩኝ መጣሁላችሁ ማለት ነው። ሲመጣ ትላንት ብዙዎቻችንም አይ አብርሃም ተጠንቀቅ፣ አይ ሄርሜላ ተጠንቀቁ ብለናል። ብዙዎቻችንም ደግሞ አይ ይሄ ነገር በቃ ያኒ ሜሪ በዚህ ልክ ተቀይረሽና እንዲሁም ደግሞ በዚህ ልክ ለእውነት ጎን መቆምሽ በጣም ደስ ይላል፣ በዚህ ቀጥይበትም ያልነው አለን። ነገሩ ግን እናንተ ሜሪ እንደምታወራው እንዳይመስላችሁ ማለት ነው። ትላንት ራሱ አይታችሁት ወይም ደግሞ ሁኔታውን አገናዝባችሁ አይታችሁ ከሆነ ምን ስትል ነበር እናንተ? የምሬንን እነሱም ራሳቸው ንግግሩ አይገባቸው መሰለኝ እኔ አንዳንድ ጊዜ ማለት ነው። ምን እያለች ነበር? አንደኛው ሀገር ምረጡ አለች። ሲቀጥል ደግሞ አይ ሁሉም ነገር አልቅቶ ሩም ራሱ ተይዞላችኋል፣ ጠይብ ሀገር ምረጡ አለችና ከዛን አይ ሁሉም ነገር ተስተካክለዋል፣ ሁሉም ነገር ጃይዝ ነው፣ ብቻ እናንተ የታደሰ ፓስፖርት ኖራችሁ ማሄድ እንጂ ሌላ ነገር የለም አለች። ሁለት ብሎ ከዛስ ሲቀጥል ደግሞ ምን አለች? እኔ ልምረጥላችሁ ሀገር። እናንተን በጣም የሚወዳችሁና በጣም ለናንተ ቦታ ያለው ሰው ነው። ያው አብርሽ እንዳልኳችሁ እዚህ ሚዲያ ላይ ምናልባት ተወሰነ ቆይቷል። ነገር ግን ደግሞ ሜሪ አሁን ቅርብ ጊዜ ነው። በዚህ ልክ ደግሞ በመጣችበት ጊዜ ይሄንን ወዳጅ ሁላ ማፍራቷ ምን የሚሉት ነገር ነው? እኔ ምንም የሚለው ነገር የለኝም። የሰው መውደድ ይስጣችሁ። ከዚህ በፊትስ እኔ እህቴን ለማንም ትቼ አልተዋትም። እሷ ስሜታዊ ሆና በምትናገረው ነገራቶች እኔ ደግሞ እንደ እህት ችዬ አልፈዋለሁኝ። ለጊዜ ተናዳ ለጊዜ ስሜታዊ ሆና ያኔ ልክ ሊሆና ነገር ልታወራ ትችላለች። ነገር ግን ደግሞ እሷን እኔ ለማንም አልተዋትም። ዛሬ ደሞስ ጭራሽን ወዴት መጣች? ወደ ሄርሜላና ወደ አብርሽ ማለት ነው። ጉድ ሜሪ፣ ይሄ ነገር ተገቢ ነው ትክክል ነው ብዬ አላስብም። የምሬንን እንዲሁ በቃ አብርሽና ሩታ ተለያይቶም ከሆነ ተለያዩ ነው። እዚህ ጋር ሌላ ጉድጓድ እየቆፈረች ነው። ምናልባት አሁን ይሄ ሀገር መውጪያው ምድሩሽን የሚባለው ነገር ይሄ ሩታና እንዲሁም ዳኒ እንዲሁም ራሷ ሆኖ ያደረጉት ድርጊት እየመሰለኝ ነው። ገብታችኋል አይደል? መቼም ሜሪ ወደ ሄርሜላ የምትሄድበት ምንም አይነት ምክንያት የላትም። ይሄቴና ስትል የምትቆየው እሷ ደግሞ በተናገረችው ነገር እኔ እንደምንም ብዬ ችዬ አልፈዋለሁኝ የምትለው እሷ። አሁን ደግሞ ትላንት ራሱ 3 ቃል ነው ያወራችው። አንደኛው
ሩም ሁላ ተይዞላችኋል። እናንተ ብቻ ማውጣት ነው እንጂ ሲቀጥል ደግሞ ሀገር ምረጡ። አሁንም ሲቀጥል እኔ ይመርጥላችኋለሁኝ። ጠይብ ያ የተያዘው ሩም ወዴት ሊሄድ ነው? እነሱ በእነሱ ምርጫ ከሆነ መጀመሪያውን ሩሙ ሳይያዝ የት ሀገር ይመቻችኋል? የት ሄዳችሁ ትዝናናላችሁ? የት ብትሆኑ ደስ ይላችኋል ብሎ ጥያቄው መጠየቅ ሩሙ ከመያዙ በፊት። ከዛ ሲቀጥል ሩም ተያዛ እነሱ ምርጫ ሀገር የሚያስፈልጋቸው ነገር የለም። ያኔ ግዴታ ያንን ቦታ መድረስ ነው እንዴ። አንዴ ደግሞ እኔ ሊምረጥላችሁ ይሄንንም ሁላ ስትላቸው እነሱም አይገባቸው በዛ ልክ ደስተኛ እየሆኑ ደግሞ እንዲሁ አብርሽ እና ሄርሜላ ለእናንተ ተቆፈራ ጉድጓድ ሄዳችሁ እንዳትገቡ እንዳሉት አንዳንድ ልጆች ትክክል ናቸው። ተጠንቀቁ። ገብቷችኋል አይደል? መቼስ ቺማናት ሜሪ እንዲሁም ደግሞ ዳኒ እንዲሁም ደግሞ ሩታ የሚለያዩ ወይም ደግሞ እንትን የሚሉ ነገር አይደለም። አይታችሁ አይደል? ባለፈው ዳኒንና ሩታን ያኔ የተጣሉ ጊዜ ከህይወቴ ውጡልኝ ያለችው ጊዜ ማለት ነው። ምንድን ነበር ተፈጠረው? የተፈጠረውን አይታችሁታል ብዬ አስባለሁኝ። ከዛ በነጋታው ምን መጣ እንዴ? ምንም እንዳልተፈጠረ ምሬኔን ምንም እንዳልተፈጠረ ምንም ነገር እንዳልተከሰተ እዚህ ጋር ሲቆላላምጡ መጡብን። እኛ ያየናቸው ሲጣሉ ነበር። በቃ ከህይወቴ ውልቅ በሉልኝ፣ አትድረሱብኝ፣ አልደርስባችሁም እያለች ከህይወቴ ውጡልኝ ስትል ይቺ ሜሪ ተናዳ፣ ይሄም ዳኒ ደግሞ ተናዶ ወጡ። አሁን ሜሪ በቃ ከእውነት ጎን ነኝ፣ እውነተኛ ሰው ነኝ እኔ፣ ይሄ ነገር ሰልችቶኛል፣ ይሄ መጨቃጨቅ ሰልችቶኛል፣ ይሄ ነገር እንዲህ ነው፣ ይሄ ነገር እንዲህ ነው እያለች ይሄንን ንግግሬ እንዳትረሱት። አሁን ሜሪ ከሩታ ናት። በነገራችን ላይ ግን እነዚህ ሁለቱም አንድ አይነቶች ማለት ነው። ማንና ማን? አብርሽና ሄርሜላ ማለት ነው። የምሬንን የዋናቸው ምንም አይገባቸውም ማለት ነው። ነገሩ ለነሱ እየተቆፈረው ጉድጓድ ያኔ ጉድጓዱን በቃ እንትን አድርጋ ነው የምታወራው ሄርሜላ ማለት ነው። ማናት? ሜሪ ማለት ነው። ለነሱ የታሰበው ሌላ ጉድጓድ ይሆናል ይሄን ሰዓት ማለት ነው። መቼስ ያኔ እህቴ ናት እያለቻት ሩታን እንዲሁም ደግሞ እህቴ ናት ምንም ነገር ቢታወራኝና ምንም ነገር ብትለኝ ከሷ ጎን እንጂ ከማንም ጎን ሊቆም አልችልም። እህቴ ስሜታዊ ሆና ለተናገረችው ንግግሯ እኔ ደግሞ አልፋታለሁ እንደ እህት እያለች ብዙ ጊዜ ስታወራ ቆይታለች። አሁን ደግሞ ትላንት እንደ ምንም በቃ እንደ እናንተ በዚህ ልክ ሰው ይቀያየራል እንደ እናንተ ማለት ነው። ይምሬን ይሄ ማስመሰል ገደብ የሌለው ማስመሰል ነው። የሆነ ለማስመሰልና ለማሽቃበጥ ገደብ አለው፣ ልክ አለው። ግን ይሄ ደግሞ ሜሪ ላይ የምናየው ነገር ምንም ገደብ የለውና ምንም ልክ የሌለው ነገር ነው። አሁንም እኔ የሚለው ነገር ተጠንቀቁ እየተባለ ሁላ ተጠንቀቅ። ማን? አብርሽና እንትና ሄርሜላ ማለት ነው። ተጠንቀቁ ተብሏቸው ተጠንቀቁ። እዚህ ጋር እንዱ እናንተ የምሬን ሁለታቸው አንድ አይነት ናቸው። በነገራችን ላይ በቃ ነገሩ ቶሎ አይገባቸው ሆኖ ካለፈ ወይም ደግሞ ተፈጥሮባቸው ካለፈ በኋላ ነው ያኔ ይሄ ነገር እንዲህ ነበር እንዲህ የሚሉት ማለት ነው። በመጀመሪያ መጠንቀቅ አለባቸው። ሲቀጥል ደግሞ አንድ ባልና አንድ ሚስት ሲጋቡ አብሮ ለመኖር ነው። ከዛም በኋላ ማገባባት ሲያቅታቸው ደግሞ እንዱ ሰላማዊ መለያየት አለ። እዚህ ጋር አሁን ተለያየን እያሉ የሚፈጠረው ነገር ሌላ ነገር ነው እየተፈጠረ ያለው። ገብታችኋል አይደል እንዴ? ይሄ ደግሞ በዚህ ልክ እንትን ማለቱ ተገቢ ነው አግባብ ነው ብዬ አላስብም እኔ። ሲቀጥል ደግሞ ሜሪ በዚህ ልክ የምሬንን እንደ ሰውነትሽ አቋም ይኖርሽ። ያኔ የምታደርጊያቸው ድርጊቶች በሙሉ ምንም መቃም የሌላቸው ነገር ናቸው። አሁን እዚህ ጋር አብርሽና ሩታ ተለያዩ ተብሏል አይደል? እነዛ ደግሞ በሰላማዊ ህይወታቸው ይኖሩበት። እንዲህ ነው 1 ሚሊዮን ብር እንዲያደረጋላችሁ 1 ሚሊዮን ብር እንዲያደረጋላችሁ። ሲቀጥል ስደት ያለ ሰው 1 ሚሊዮን ብር ለሰው የሚሰጠው አቅም ከየት አምጥቶ ነው እናንተ እንዴ? ለራሱ ቢሆን እኮ ሰው ሀገር አይቀመጥም። እንደናንተ ሀገሩን ማጥቶ በሀገሩ እንደፈለገው ወጥቶ መግባት ይችላል። የሰው ሀገር ያኔ እንደ አማራጭ እንጂ ምርጫ ሆኖ አይደለም።
ስለዚህ አንዳንድ ጊዜ ለምታደርጉት ነገሩና እንዲሁም ደግሞ ለምትሆኑት ነገር እዚህ ጋር ለህዝብ ማሰብ አለባችሁ፣ ለራሳችሁም ደግሞ በዛ ልክ መውረድና መውደቅ አለባችሁ ብዬ አላስብም። ለማንኛውም ይሄን ሊላችሁ ነው። ዞሮ ተዛዞር ሁሉንም ነገር የሚናየው ይሆናል። ያዛኔ ደግሞ ያቺ ልጅ ምን ብላ ነበር የሚለው ይሄንን ቪዲዮ በደንብ አድርጋችሁ ያዙት ማለት ነው። ዞሮ የሆነ ነገር መምጣቱ ስለማይቀራ ጠይብ። እናም ሁላችሁ አመሰግናለሁኝ። በያላችሁበት ሰላማችሁ ይብዛ። ቸር ቆዩልኝ። በአዲስ ከሚመጣ ድረስ ባይ ባይ።